የደወልኩበት ትልቁ ምክንያት ምንድነው? አዲስ ነገር ስላለ ነው። አሚር ያለበት ቦታ አዲስ ነገር አለ። የተሰማ ነገር ስላለ የተሰማ ነገር አለ። አዲስ ነገር ስላለ ነው። ስለዚህ አሁን ስላሉ ነገሮች ሁሉ ስልክ ማን ነው? ሄሎ፣ አቤት አቤት፣ ከፖሊስ ጣቢያ ነው። ከፖሊስ ጣቢያ አዲስ አሚር ተገኘ። ከፖሊስ ጣቢያ ነው አሁን የደወላችሁት? የቤቴ አባት ናቸው እንዴ? ስለ አሚር አዲስ ነገር ተሰማ? አይ አዲስ ነገር አለ ነው የሚል። መጣን እንሂድ። እሺ ቤተሰቦች፣ ዛሬ ስለ አሚር አዲስ ነገር አለ የተባለ ነው። ና እንሂድ። ኦ ማይ ጋድ፣ አሚር አዲስ ነገር አለ አሉ። ኑ ቶሎ በለው። አሚር ተገኘ መሰለኝ። በጣም ደስ አሚር ያለበት ሁኔታ ቤተሰቦች ዛሬ እየሰማን ያለ ነው። አሚር ተገኘ እንዴ? የቤቴ አባት ሰላም ነው? የቤቴ አባት እንዴት ነው? ሰላም ነው? የቤቴ አባት አለ። እንግባ ፖሊስ ጣቢያ ኑ ብለውን አይደለም። አሁን የደረስንበትን ነገር ፈልገን አፈላልገን ጫካ ውስጥ አንድ ቦታ አልቀረንም። ፈልገን አፈላልገን ሁኔታውን እነግራቸዋለን ብለዋል። በቃ ፖሊሶቹ ሁኔታውን እነግራቸዋለን። ፖሊሶቹ ተርተዋል። ምን ነገር አሚር ተገኘ በህይወት አለ? ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም አለን። በጣም ሰሞኑን እንደተረበሻችሁ እናውቃለን። አሚር ያለበትን ሁኔታ አሳወቁን ብላችኋል እና ዛሬ ለእናንተ ልናሳውቅ ነው የመጣ ነው ማለት ነው። ማለት ያው ስለሱ አዲስ ነገር ዛሬ አለ ማለት ነው። የምናሳውቃችሁ ነገር የሰማነው ነገር አለ። ምንድነው? ያንን ነገር ለእናንተ ከመንገሬ በፊት ዛሬ የቤቲንም አባት አገኛቸዋለሁ። ራሳቸው ነው ደውለው ካልተገናኘን ያሉኝ። ምክንያቱም ይህን ሁሉ ነገር አሁን የተደረገው ነገር ማለት ነው በጣም በሆነው ነገር በጣም ነው የተጸጸቱት። እናትየዋ ያ ሁሉ ነገር ስታደርግ ማለት ስትፈቅድ፣ አባትየውም ጀስት አብሮ ፈቅዶ ነበረ እና ግን አሁን ባደረጉት ነገር በጣም ተሳስተዋል መሰለኝ፣ እኔ አላቅም። እና ውድ ቤተሰቦቼ ዛሬ እንግዲህ ትልቅ ነገር ነው ይዘንላችሁ የመጣ ነው እና ውድ ቤተሰቦቼ በጣም እንደተጨናቃችሁ እናውቃለን። እንግዲህ እኛም ያው ፈልገነው አይደለም ይህ ሁሉ የሆነው። እኔ ባይዘዌ አንድ ነገር ልንገራችሁ። ቤቲ ከሙቤ ጋር ስትሆንም መጀመሪያ አልወደድኩትም ነበር። ከሱ ጋር እንድትሆን ፍላጎትም የለኝም ነበር። ምክንያቱም እኔ ከአሚር ጋር እንዲሆኑ፣ አሚር ለእኔ ማለት ጓደኛዬ ሁሉ ነገር ነው። ብዙ ነገር በልተን ጠጥተናል እና አሁን ያለበት ሁኔታ ደግሞ ሲሰማ ሳጣው በጣም ሰሞኑን አልተኛውም። ሌሊቱም ሙሉ ስንፈልገው ነው፣ ቀኑ ሙሉ ስንፈልገው ነው የምንውለው ሌሊቱም እና ምንም በቃ ደከመን ብዙ ነገር ለማድረግ። ግን ዛሬ ያለውን ነገር እንግዲህ የሆነ ፍንጭ እናገኛለን ብዬ ገምታለሁ። ምክንያቱም ይህንን ያልኩበት ምክንያት ምንድን ነው? ስለሱ ስለ አሚር የሰማ ወሬ የሆነ አዲስ ወሬ አለ ብሎኛል እና ስለ አሚር የሚነግረኝ ነገር አለ። በዛውም እንግዲህ የቤቲም አባት መጥተዋል። እነሱንም እናገኛቸው ይሆናል። ከቤቲ አባት ጋርም ያው በእነሱ በኩልም የመጣ መረጃ አለ፣ የደረሳቸው መረጃ። ለዛ ነው እኔን ማናገር የፈለጉት እና ቤተሰቦቼ ያው ስለ አሚር አዲስ ነገር አለ፣ የሰማሁት ነገር አለ እና ምናልባት ለእኔ ይሄ ልጅ ከኪራ ጋር ሆኖ ባለፈው ከእሱ ጋር በጣም ተጻልተናል። ሲደበድቡኝም ነበሩ፣ አንገቴ ላይ ጩቤም ሲያወጣ ነበር። አሁን ግን እኔ ምን እንዳሰበ አላቅም። ከቤቲ አባት ጋር ሆኖ እንግዲህ ብቻህን መጀመሪያ ላገኘህና ከዛ በኋላ የቤቲም አባት ይፈልጉሃል ብሎኛል። ስለዚህ እኔ የምፈልገው አሁን እሱም ማግኘት አይደለም፣ ስለ አሚር ያለውን ነገር እንዲነግረኝ፣ ስለ አሚር መረጃ አለኝ የሰማሁት ነገር አለ ምናምን ስላለኝ ነው። አዲስ ነገር ከሱ የምሰማው ነገር ስላለ ነው እና ስለ አሚር ምን እንደሚነግረኝ አላቅም። እኔም በጣም በጉጉትና እስካሁን መጠብቀው ምን ይለኛል ብዬ ነው። ምክንያቱም በዚህ በአንድ በኩል የቤቴ አባት በጣም ተጨንቀዋል። ዛሬ ከጠዋት ጀምሮ ሲደውሉልኝ ነበር፣ የቤቴ አባት ማለት ነው። እንዴት ነው ልጄ ምን ሆና ነው? በጣም ሳያት ነበረ፣ ተጨንቃለች። ውስጤ ልክ አይደለም፣ ቤት ሆኜ በጣም ውስጤ ይጨነቃል፣ ልጄ ምን ሆናለች እያሉ 10 እየደወሉብኝ ነው 10 እና እነሱን ራሱ እኔ ምን እንደምላችሁ ግራ ገባኝ። ማለት በቃ ውስጥ የተጨነቀ ተረበሸ ይላሉ። አባት አይደሉ? ያው አባት እንደመሆናቸው መጠን የሆነ ነገር
ይነግራቸዋል መሰለኝ፣ በውስጣቸው ይሰማቸዋል መሰለኝ። በቃ ምን ሆናለች ቤቲ ይሉኛል አስሬና በቃ ዛሬ ሲጨንቃቸው ጊዜ ዛሬ እንገናኝ፣ እናውራ፣ ስላለው ነገር እንነጋገር ብያቸዋለሁ። ስለዚህ የቤቲንም አባት ማገኛቸው ይሆናል። ግን የቤቲን አባት ከማግኘቴ በፊት ስለ አሚር አዲስ ነገር አለ። ያው አሚር ጓደኛዬ አይደለ? ጓደኛዬ እንደመሆኑ መጠር ማጣራት አለብኝ የት ደረሰ ምን ሆነ የሚለውን ጉዳይ። ስለዚህ ያው ይኸው እሱ ልጁ እንደውም ያውና እየመጣ ነውና ምን እንደሚነግረኝ አላቅም። እንግዲህ ስለ አሚር አንድ ላይ የሚለውን ነገር እንሰማለን። ምናልባት እኔም ትዕግስቴን ለመቆጣጠር ሞክራለሁ ማለት ነው። ሰላም ነው? አይ ዴቭ እንዴት ነህ? እንዴት ነው? ሰላም እንዴት ነው? አማን ነው አለና ወደዚህ ተጋበል እስቲ። አማን ነው? ሰላም ነው? እንዴት ነው አለን። እንግዲህ እስካሁን ካስደበርኩ ካስከፋው ይቅርታ። ባለፈውም ስደበድበኝም እንደዛ ስታደርገኝ ከኪራ ጋር ሆነ ጮቤ ስታወጣብኝም ብዙ ነገር ስታደርገኝ ነበረ። ግን ያው እኔ ብታወጣብኝም ምንም ብታደርገኝም እኔ ሶሪ አንተን እንትን ማለት አልፈልግም። ዛሬ የመጣሁበት ጓደኛዬ ነገር ስለማያሳሰበኝ የአሚር ነገር ያደረኩት ነገር ይቅርታ አልጠይቅ ነው አሁን የመጣሁበት ነገር ትልቁ ነገር እና ይቅርታ ከዚህ በፊት አስከፍቻለሁ። ያንም ደግሞ ያደረኩት ለጓደኞቼ ስል ነው። ምክንያቱም ትክክለኛውን ነገር ያደረኩት ስለመሰለኝ ነው። እና አሁን ግን የመጣሁበት ጉዳይ ከዚህ በፊት ስላለው ነገር እንድናወራ አይደለም። የሁለታችንም ጉዳይ ከሚያሳስበን ጉዳይ እንድናወራ ስለምፈልግ ነው። እሱም አሁን የደወልኩልህ ምክንያት ምንድን ነው? አሚር ያለበትን ጉዳይ አዲስ ነገር ስላለ ነው። አዲስ ነገር አለ። አዲስ ነገር ስላለ ነው እዚህ የመጣሁት ማለት እኔ አሁን የኔ ወንድም ዛክ ነው ስነ እኔ አሚርን በመፈለግ በጣም ደክሞናል። ጫካ ውስጥ ያልፈለግነው ቦታ የለም። ፖሊስ በተለይ ለፖሊስ አመልክቻለሁ። ከቤቲ አባት ጋር ሆነን ለፖሊስ አመልክተናል እና ፖሊሶች በጣም እሱን እንዲፈልጉት ያለበትን ሄደው የት ነው የደረሰበት ነገር እንዲያሳውቁን ፖሊስ ጣቢያ አመልክተናል። እና ምንድን ነው አሁን የተፈጠረው ነገር ያለውን ነገር ንገረን እባክህን። አሁንም የደወልኩበት ትልቁ ምክንያት ምንድን ነው? አዲስ ነገር ስላለ ነው። አሚር ያለበት ቦታ አዲስ ነገር አለ። የተሰማ ነገር አለ። የተሰማ ነገር አለ። አዲስ ነገር ስላለ ነው። እኔ ችግር የለውም። እኔ ስለ አሚር አሁን ያለውን ነገር አዲስ ነገር መስማት ያለባቸውን ቤተሰቦች በህይወት አለ የለም ንገረኝ። በቃ ያለውን ነገር አሁን ፊት ለፊት ስለዚህ አሁን ስላሉ ነገሮች ሁሉ ስልክ ማን ነው የደወለው? ሄሎ። አቤት ከፖሊስ ጣቢያ ነው። ከፖሊስ ጣቢያ አዲስ አሚር ተገኘ። ከፖሊስ ጣቢያ ነው አሁን የደወላችሁት? የቤቴ አባት ናቸው እንዴ? ስለ አሚር አዲስ ነገር ተሰማ እኮ። ስለ አሚር አዲስ ነገር አለ። አሚር በህይወት አለ? አይ አዲስ ነገር አለ። ለምን መጣን እንሂድ። እሺ ቤተሰቦች ዛሬ ስለ አሚር አዲስ ነገር አለ የተባለ ነው። ና እንሂድ። አሚር አዲስ ነገር አለ አሉ። ኑ ቶሎ በሉ። አሚር ተገኘ መሰለኝ። ካሜራማና አሚር ተገኘ። ደስ ይላል። በጣም ደስ አሚር ያለበት ሁኔታ ቤተሰቦች ዛሬ እየሰማን ያለ ነው። አሚር ተገኘ ቤተሰቦች፣ አሚር ተገኘ። እንዴ የቤቴ አባት ሰላም ነው? የቤቴ አባት እንዴት ነው? ሰላም ነው? የቤቴ አባት አለ። እንግባ ፖሊስ ጣቢያ ኑ ብለውን አይደለም። አሁን የደረስንበትን ነገር ፈልገን አፈላልገን ጫካ ውስጥ አንድ ቦታ አልቀረንም። ፈልገን አፈላልገን ሁኔታውን እነግራቸዋለን ብሏል። በቃ ፖሊሶቹ ሁኔታውን እነግራቸዋለን። ፖሊሶቹ ተርተዋል። አሚር ሊገኝም ይችላል ላይገኝም ይችላል። እነሱ አሁን እነግራቸዋለሁ። መናገር ባይፈልጉም እንጃ ሁኔታው ቆንጆ ነው ብዬ ነው የምንፈልገው። አሚር በህይወት መኖር ነው። ሊኖር ይችላል። በቃ አረጋሽ እነግራቸዋለን። ምንም ችግር የለም። የልጄ ሁኔታ እኮ በጣም አሳዝኖኝ ነው። እንደኔ ስላሉት ነገሮች አብረህ ሄደህ የምትጠይቃቸው ጨርሻለሁ። ሁሉንም ነገር ጠይቄ ጨርሻለሁ። ስለ ልጄ ጉዳይ ከሆነ የምከታተለው ነገር ነው። የሆነ ነገር ካለ መጥፎ ነገር ካለ ነገሩ መጥፎ ነገር አይደለም። ምንድን ነው የደረስንበትን ነገር በሙሉ አረጋግጠን እነግራችኋለን ብሏል። በቃ ምንዛ ነው እኔ ራሴ እኮ ተከታትዬ የደረስኩበት ነው። ተከታትዬ
እነሱም ያልደረሱበት ቦታ የለም። በየጫካው በየምኑ ሲፈልጉት ነበረ። አሁን ሁኔታውን ጨርሰው መጨረሻ ላይ ይነግሩናል። ምን ችግር የለም እንዴ። እኔ እኮ ስለ ልጄ ጉዳይ እኮ ያሳዝነኛል። እኔ በጣም ያሳዝነኛል። ቤቴ አባት እኛም ያሳዝነኛል። ለምን እንዴ እንደዛ ፍቅር እያላችሁ አሚር ማለት በጣም መልካም ሰው ነው። እንመለስ ታዲያ። አዎ እንመለስ። አባታችሁ ሁኔታውን ቤቴ አባት ነው። እኛ አሁን እኮ በህይወት አለ ምንድን ነው እኮ አሁን እኛ ምን መሰሉት የቤቴ አባት ማለት ስላለው ነገር አሁን ምንድን ነው ጥሩ ነገር ጥሩ ዜና አለው። እኛ ከተጨንቀናል ሁላችንም የተጨነቅንበት አይደል እንዴ? እኔ ስለምን እዞራለሁ በየፖሊስ ጣቢያው ስንት ቦታ አመልክቼ ነበር። ጨርሼ አመልክቼ አሁን ያመለከትኩት ራሳቸው ደውሎ ስለጠሩኝ ሄጄ ነገሩን በሙሉ አረጋግጬ በጣም ቆንጆ ደረጃ ይቅርታ አድርጉልኝና እዚህ ጋር ጋሽ ይቅርታ አድርጉልኝና ፈቅደው ምን ብለው የዳሯቸው ነው። አዎ ልጄ ነው። ከሙባ ጋርና ሙባና ቤትን ፈቅደው ወደው ነው የዳሯት። እኔ እንደኔ ደግሞ ይቅርታ አድርጉልኝና ጋሽ አሚር በጣም ወደው ጓደኛዬ ነው። እሱ ማለት ለሷ ብሎ ስንት በጣም ብዙ መስዋዕትነት የከፈለ ልጅ ነው። ከዛም አልፎ ህይወቱን የከፈለ ልጅ ነው አሚር ማለት መልካም ልጅ ነው። እኔ ስለሱ አውራ ጋሽ አንዳንድ ጊዜ ቃላት ራሱ በጣም ነው የሚያጥረኝ። የምሬን ነው የምነግሩት ጋሽ በጣም ስለዚህ አሁንም ቢሆን ጋሽ አሳባችሁ ማለት ነው አሁንም ቢሆን ፈጣሪ ካለና አሚር በህይወት ካለ በህይወት ካለ አሁንም ቢሆን እባክዎት ጋሽ እውነት አሚር ማለት በጣም እኔ የምፈልገው ምንድን ነው የቤቴ አባት እኛ አንድ ላይ ፈልገው ጋሽ ከሁሉም በፊት ፍቅር ይቀድማል። እውነት ነው ጋሽ እውነቴን ነው የምሎት ቤቲ ከአሚር ጋር ብትሆን ነው የሚሻለው። በቃ ምክንያቱም በጣም ሁለቱ አሁን አሚር ፈጣሪ ፈቅዶ እንደው ያለበት ሁኔታ ሰላም ከሆነ ከተገኘ የኛ በቃ ማለት ቤቲ ከአሚር ጋር ብትሆን ነው እኛ ፍላጎታችን እንዲፈቅዱ እንፈልገው። በጣም ነው ፖሊስ ጣቢያውን ያለውን ነገር ጥሩ ነገር ቢነግሩን ማለት ለምን መደባበቅ እንደፈለጉ አላውቅም። በህይወት አለ ወይስ እንዴት ነው? አሁን ግራ ገባኝ። እኔም እኮ ጠይቃለሁ፣ ሁኔታውን አረጋግጫለሁ። እኔ ስለ ልጄ እኮ የምጨነቅ ሰው ነኝ። እኔ ስለ ቤቲ እኛም እናስባለን። ለእሷ በተለይ በጣም ነው የምጨነቀው። እሷ የምትወደውን ነገር ደግሞ እኔም እወዳለሁ። ስለዚህ ለእሱ ብዬ ነው ሮጬ መጥቼ ተደውሎልኝ ፖሊስ ያገኘሁት። ፖሊሶቹም ደግሞ የደረስበትን ሁኔታ ቆንጆ ነው እንደርስበታለን ብለዋል። በቃ እንደርስበታለን፣ የደረስበትን ነገር ደግሞ ለእናንተ እናሳውቃለን ብለዋል። ያሳውቁናል። በቃ ችግር የለም። ከዛ በኋላ ግን ያሉትን ነገር ይቅርታ አድርጎልኝና ጋሺ ከዛ በኋላ ግን ጋሺ አሁንም ቢሆን ደጋግሜ የምነግሮት ነገር ቢሆን የቤቲና አሚር ነገር ምናልባት እናንተ ከፍቅር ገንዘብ መርጣችሁ ነው ይችላል ይዳራችሁ። እንደዛ አይደለም፣ እንደዛ ትበላ፣ እንደዛ አይደለም። ይቅርታ አድርጉልኝና ግን ፍቅር ይበልጣል ነው የምለው ጋሺ። ፍቅር ከበለጠ ለምን ዳሯት ካሬ ጋሺ? ለምን ዳሯት? እነሱ አይደለም እናትየዋ ናቸው ጋሺ። የቤቴ አባት አይደለም እኮ እኔ ሳይሆን እኮ እነሱ ናቸው። የቤቴ አባትን ፈቅደዋል እኮ ግን ምንድነው እጅ አለው። ግን ለምን ያው ፍቅር አላቸው። ፍቅር ስላላቸው ተውኩኝ። እኔ በቃ ሌላ ነገር የለም። አሁን ደግሞ ፍቅር ካላቸው ስለዚህ የእርሷ አሁን እሱ ፈልጋል እንደ እግዚአብሔር ፍቃድ አሁን አሚር ቢገኝና በህይወት ቢኖር አሁን ጋሺ ምንድነው ቆይ ምላሾች ንገሩኝ እስቲ። ያው መስጠት ነው። እኔም ሰጥቻለሁ፣ ፈቅጄላታል። ስለዚህ ምንም እውነቱ አሁን ቢሆን ከዚህ ቀን ጀምሮ ቢሆን አሁንም ቢሆን በጣም እየጸለይኩ ነው ያለው። ዋናው እሱ መገኘቱ ነው እንጂ ከዛ በኋላ እኔ ጋሽ እንዴት እንደሚነግሩት አሚር ነገር አሚር ማለት በጣም መልካም ሰው ነው ጋሽ። በእውነቱ በጣም መልካም ሰው ነው። በጣም ብዙ መስዋዕትነት የከፈለ ሰው ነው። ለሷ ብሎ ለቤቲ ብሎ በጣም ብዙ መስዋዕትነት የከፈለ ነገር ነው። እኔ መጀመሪያ ፍቅር ነው የሚቀርመው። ከፍቅር በኋላ ደግሞ ሁሉ ነገር ይመጣል ጋሽ፣ ሁሉ ነገር ይመጣል ነው የምለው። ስለዚህ አሁንም በቃ ፈቅደው ወደው እንትን ያሉትን ነገር ሁሉ አሁንም ቢሆን ፈጣሪ ካለና ምን ካለ ከተገኘ ያሉትን ነገሮች ሁሉ ቢያስቡበት መልካም ነው እላለሁ። አሁንም ቢሆን እስቲ ፖሊሶቹ የደረሱበት ነገር አሁንም እናሳውቃቸዋለን ብለዋል። አዎ እናሳውቃቸዋለን ብሏል። ስለዚህ እኔ ሁሉንም ነገር ጨርሼ ነው መጣሁት። ከእነሱ ጋራ ችግር የለም ጨርሼ ነው መጣሁት። ስለዚህ ጋሽ እነሱ ደግሞ ፖሊሶቹ ያልደረሱበት ቦታ አሁንም ቢሆን ያልደረሱበት ቦታ የለም ጋሽ። እኛም እንደውላለን፣ ደውዬ እነግራቸዋለሁ። ሁሉንም ደውዬ ለእናንተ እነግራለሁ።
እናንተን እኛም በቻልነው መንገድ እየፈለግን ነው ያለው። ጫካ ከምን እየፈለግን ነው ያለው። ብዙ ቦታ ደርሰዋል። እኔ በጣም በቃ መወደው ጓደኛዬ ነው አሚር ማለት እኔ የምር እውነት እነሱ ብዙ ቦታ ደርሰዋል። ምንም ነገር እንዲሆንብኝ አልፈልግም። እውነት እንደዛ ወይኔ ምን ምስኪን ኧረ ምንም በእውነት ምስኪን ሰው እኮ ነው። በቃ አብርሃም የዋ ነው እኮ የእውነት ችግር የለም። ይደርሳል ሁሉም ነገር። እኔ ጨርሳለሁ በቃ ምንም ችግር የለም። እኔ ጨርሼ ሁኔታውን አረጋግጬ ከዛ በኋላ እነግራቸዋለሁ። ምንም እንዳትጨነቁ በቃ ሰላም ዴቪዬ። አሁን በእውነቱ እንግዲህ ያው መጀመሪያ ስልክ ሲደወል በእውነት የተሰማኝ ነገር ምን ነው ታውቃለህ? በጣም የተሰማኝ ነገር ቢሆን ስልክ ሲደወል ዴቪዬ በእውነት በቃ አሚር የተገኘ መሰለኝ እንዴት ደስ እንዳለኝ ነገር አልችልም። ከዛ በኋላ አሁንም መጥቼ አሁንም ቢሆን በቃ ውስጥ የሚነግረኝ ነገር አሚር በህይወት አለ ነው። በቃ የምሬን ነው ማለት ዴቭ። እኔ አሁንም ቢሆን አሚር ያለበትን ሁኔታ ባናቅም እኛ ግን ፖሊሶቹ እንደሰማችሁት ማለት የሆነ ነገር ላይ ደርሰናል፣ ግን መናገር አልፈለግንም እያሉ የሆነ ነገር አለ ለእናንተ ግን መንገር አንችልም፣ መረጃ ይወጣብናል እያሉ ማለት በህይወት ኖሮ ይሁን ሞቶ ይሁን ምን ይሁን ምንም መናገር አልፈለጉም። ሬሳውንም አግኝተውት ይሁን አላቅም። ያሉበት ሁኔታ እኔ ምን ላይ እንደደረሱ አላቅም፣ ምን ላይ እንደተፈጠረ አላቅም። እና የቤቴ አባትም በዚህ አቅማቸው እንግዲህ አይታችኋቸው ማለት እንዳያችኋቸው መቀመጥ አልፈለጉም። የቤት እንኳን የልጃቸው ነገር በጣም ስላሳሰባቸው የቤቴ ነገር በጣም ስላስጨነቃቸው የዚህን ያህል ተንገብግበው ፖሊስ ጣቢያ ድረስ ለፖሊስ ጣቢያ እየተመላለሱ እሱን እያስፈለጉት ነው ያሉት። እዚህን ያህል ጥሩ ልብ ነው ያላቸው፣ መልካም ልብ ነው ያላቸው። በጣም ልብ ነው። አሁንም በቃ ዴቪዬ በእውነቱ ደውዬልህ እንደ ጓደኛ እንደምንም ብለህ በጣም አመሰግናለሁ ማለት እንደዚህ አብረን አሁንም ቢሆን እንደዚህ ተሯሩጠን ስላለው ነገር ዛክ አትቀመጥ እንፈልገዋለን። አሁንም ቢሆን ወደ ቤት አንገባም። አዎ ሌላ ፖሊስ ጣቢያም ቢሆን እዚህም ያለውን ነገር ያልኩትን ነገር ሁሉ አፈላልጋለሁ ለማግኘት ነው። በቃ ስለዚህ ያለበትን ቦታ አፈላልገዋለሁ። እና ቤተሰቦች በቃ በጣም ማለት ሁላችሁ እንደተጨነቃችሁ እናውቃለን። ሁላችሁም ቤተሰቦች ሀሳብ ላይ ጭንቀት ውስጥ እንደሆናችሁ ይገባናል። ማለት አሁንም እዚሁ ፖሊስ ጣቢያ ነው ያለ ነው። ወደ ቤት አንሄድም። ቤት ገብተን ምንም ነገር የምናደርገው ነገር የለም። አዲስ ነገር ያለውን ነገር እስከሚያሳውቁን ድረስ እኔ የመሬን ነው የምላችሁ ከዚህ አልሄድም። በቃ ጋሽም ስለደከማቸው ነው ወደ ቤት ሂዱ ብለናቸው በቃ እንዲሄዱ ማለት ግድ ስንት ሰዓት እንደመጡ አላውቅም። እዚህ ግን በቃ እዚህ መቆየት የለባቸውም እኔ ሳስበው እንደኔ። ስለዚህ ወደ ቤት መሄድ ካለባቸው ይሄዱ ብለን ነው እኛ እዚህ ያለ ነው። ለማንኛውም ውድ ቤተሰቦቻችን ልክ አዲስ ነገር ልክ እንደሰማን ለእናንተ የምናሳውቃችሁ ይሆናል ማለት ነው። ወዲያውኑ ነው የምንነግራችሁ። እንወዳቸዋለን። በቃ ቻው። እዚሁ አካባቢ ነን፣ ፖሊስ ጣቢያ አካባቢ ነው ያለ ነው። አዲስ ነገር እንደሰማን ለእናንተ የምናሳውቃችሁ ይሆናል። እንወዳቸዋለን። እንግባ በቃ።